are predictable በጣም ተገማች ናቸው so childish በጣም ተገማች ናቸው በጣም so childish ለዛ ነው እናንተ እንቁባት ነው እንቁባት ንብረት ነው በታሪክ አጋጣሚ የተወሰነ ጊዜ የችሎስቲና ገረጃቸው ነው ወጣለች ከዚህ በኋላ ደፋሮቹ ስለማጣው ተቆራ አይደለም ስለማጣው ነው አሁን እናንተ ያቺ ረጅም አንቴና ይዛችሁ ወፈን አስራችሁ ባባሉ ያረጋግጣል እናንተ ግሪሽ አጋችሁ ግሪሽ አንዳንዴ ስልካችሁ በራሱ ላይ ከኢንተርኔት ጋር ሲገናኝ ፕሮሲዲዩር ሪሴት ያደርግና ሶፍትዌር አፕዴት ያደርጋል እናንተ እንደዛ ነበር ፎርስ አፕዴት ካልተደረጋችሁ እናንተ አሁን የምትሰሩት በደንብ ሶፍትዌር ነው ብዙ ባክስ ፊክስ የሚባል ነገር አለ ብዙ ባክ የሚስተካከልባቸው አለ ውስጣችሁ ጤነኞች አለ ግን አሁን ያው እንግዲህ ሄዶ ዳምላኩ ተራቀቃላችሁ ተስፋ እናደርጋለን ያው ነው ከተጀመረ ሁሌ ኢትዮጵያ ጦርነት ላይ ነው የገባው እስከ ይቀጥላል ታውቃላችሁ ገብቶ አላላበራ አሁን ጦርነቱ ከተጀመረ እስከ ተመኘ ነው ይሄ ከጫፍ አሉና ወለክ ተጋቆሞ እንደ ሙሽራ ተቆራላችሁ ዋናው የነሞንጀል ነው ሙን አሁን የሚለው ነገር ያው ያለው ይመስለው ይሄን እንደገና እንስማው ታዲያ በተራካሪነት በታላቁ በመኖርነት ስለ አንታላ ሰጣቷል ይሮኛው 4 ኪሎ ማለት ነው በምስሉ ላይ እንደምትመለከቱት የሪፐብሊካን ጋር ኃይሎች የአዲስ አበባ ፖሊስ ኮሚሽን አባላት የአዲስ አበባ ደም ማስከበር ጽሕፈት ቤት እንዲሁም ደግሞ መንገዳችንን ዘውትር በማድረግ የሚታወቁት የስራት አካላት በታላቁ ገዳም በመገኘት በዓሉ የጋራችን ነው በማለት በማስተካከል በማጽዳት እንዲሁም ደግሞ ለመጪው ለእሑድ ህዝበ ክርስቲያኑ በሰላም በዓል ወጥቶ እንዲያከብር እንዲሁም ደግሞ ያለአንዳች ስጋት በሰላም በዓል እንዲከበር የተለያየ አቅጣጫዎች ተቀምጧል ማለት ነው። በዚሁ አጋጣሚ ሁሉም የጸጥታ አካላት የሪፐብሊካን ጋርድ ኃይላት የአዲስ አበባ ፖሊስ ኮሚሽን እንዲሁም የአዲስ አበባ ደም ማስከበር ጽሕፈት ቤት በሙሉ ምስሉ ላይ ያሉትን አካላት ለማመስገን እፈልጋለሁ። ይሄ በኦርቶዶክስ ላይ እንደዚህ ተደረገ እንደዛ ተደረገ ብለው አስበው አቅደው ለሚሰሩ ነውረኞች ያው ሲሳይ የሆኑ ወይም ራሳቸውን ለነሱ መጫወቻ ያላደረጉ ሰዎች አይደለም እንደዛ ነው ኢትዮጵያዊነት ከዛም ባሻገር ነው የሚለው እንዲያውቁት እና እንዲሰሙት ለማለት ነው። ትንሽ በመሆን ነበር የገባውትና ኔትወርኩም ሆነ ማንኛውም ነገር የተመቸ አልመሰለኝም እንዳልኳችሁ ነው። የተወሰኑ ነገሮችን ከገባን አይቀር እንዳንዳለን የተሰማው ነው ያልተሰማ ብዙ ሰው ያዩ አይደለም ለምን እንደሆነ አላውቅም። ጉባኤዎች ኢትዮጵያ ላይ የሚለው ድልካቅ በሚለው ላይ በኋላ ላይ ቢሆን እገባለሁ በዛኛው ዝኛው ላይ ያለው ጌታና ምናምን ነገር በማይታወቅ መልኩ ቀንሷል። ለምን እንደሆነ አልገባኝም ማለት ነው። ብንመኝ ኮመራና ዳንሻ ወልቃይት ራያ መቼም አልተገኘም ማሲንቆ ይዤ አዲስ አበባ ልግባ ለነፍሱ ያለ ሰው የሚመጸውተኝ አንድ ሰው ያገኘኝ ጥጋበኛው ደብረጽዮን ቡቡባይ በልብኝ እያለ ነው ደረሱ የቄሳርን ለቄሳርን የተወሰነ ነገር ማሰማ ብዬ አስባለሁ። ስለዚህ ምናቸውን ቪዲዮዎች ለማሰማት ሞክረው እናንተ በዛኛው ብልካቅ ላይም ቢሆን እናየዋለን የማንኛውም አዲስ አበባ ያስረስ ማራይና ምናምን የሚፈልገው አሁን ያለውን በጣም አስከፊ የሆነ ሀገራችን ሰዎች የሚያሳትፍና በእኩልነት ሀገራችንን ለመኖር የራሳችን ድርሻ መጫወት እንጂ የመገንጠል አይደለም። እኛ የምንፈልገው የመገንጠል የመነጠል ዓላማ የለንም። ደህና ናችሁ? እና ምን ያፈልጋችሁት የሚለውን ይችንም እንስማት። ይሄው እዚህ ላይ ካካተትኩት አንዱ ፕሮግራም ስለሆነ ይሄን መስማት አለብን። አቶ አላንስ አብይስ ስታቃቃሊ ካለ በሰንታሪው ሚዲያ ላይ ሰማው ከተሳታፈው ተገናኝታችሁ የሆነ ግን ኢቨን አንዳንድ ፕሮፖዛል ነበር ታንተና እኔ ይሳለው ጉዳይ አንተ ፋብሪካ ጋር በምን ጉዳይ ተቆጣ ከሩት ያሉት ሶስቱ አንደኛው ለምንድን ነው ያሬ ምታውስ ወቅቱ ነው ሲታማው ሁለተኛው ለምንድን ነው ቲፒኤልኤፍ የሮጡ አካል አድርጋችሁ ባሽከት ማለት ለምንድን ነው አንተ ቲፒኤልኤፍ ተሸፍታ
ጠቅላይ ሚኒስትር አብይ አግኝታችሁ ነበረ? እሺ መች ፈረሰ ወይስ ደግሞ መቼ አንቲ ቲፒኤልኤፍ ተባለ? አንቲ ቲፒኤልኤፍ ነው ያልደመረም ብሎ ከሄደ በኋላ ደግሞ ያተወደቱ ከህወሓት በላይ ህወሓትነትን ለማስታወስ ሞክረው ፈልጌ ነው። ለምን አንዱና ዋናው በሀገራችን ላይ ያለው ችግር በተደጋጋሚ ከደረሰብን ነገር ላይ ያለ መማር ያለ መረዳትና ለዛ ምላሽ ሊሆን የሚችል አለማዘጋጀት ነው። እኩኝት ነው፣ እባብ ነው፣ ዘንዶ ነው፣ ተናዳፊ ነው፣ ክፉ ነው፣ ጨካኝ ነው፣ ለክፋትና ለተንኮል ለጭከና ደግሞ ተንኮለኛ ነው። ማነው እና ደረሰው ብያቸዋለሁ። ደረሰው የተቃወሙት ተኩላ ነው፣ እኩኝት ነው፣ እባብ ነው፣ ዘንዶ ነው፣ ተናዳፊ ነው፣ ክፉ ነው፣ ጨካኝ ነው፣ ለክፋትና ለተንኮል ለጭከና ደግሞ ተንኮለኛ ነው። ማነው እና ደረሰው ብያቸዋለሁ። ደረሰው እንደዚህ ካልሽ ጥሩ ነው ማለት ነው። ቀደም ብሎ በጥናት የነበሩና ችግር የነበረባቸው ወረዳዎች ራሳቸው ተደራጅተው ለህዝብ አገልግሎት መስጠት የቻሉበት ትምህርት ችግር የነበረበት ቦታዎች ላይ ትምህርት ቤቶች ተማሪዎች ትምህርታቸውን የሚማሩበት የህዝብ አገልግሎት መስጠት ኢኮኖሚያዊ እንቅስቃሴዎችን በጣም በላቅ ለውጥ እንዲመጣ ከማድረግ ህዝቡ ሙሉ አቅሙ ሙሉ ሀሳቡን ወደ ልማት እንዲመለስ ብቻ ሳይሆን የመንግስት እዛ አካባቢ የወሰዳቸው የልማት ስራዎችን እንዲሰሩ በማድረግ እዛ አካባቢ ያለ ጥራት የማጥፋት ቤተሰብ እነዚህ ክፍሎች እችኛው ሻለቃ ጨምሮ በማጥፋታቸው ትልቅ ውጤት ነው። ቀደም ብሎ በጥናት ተይዘው የነበሩና ችግር የነበረው መከላከያ ሰራዊት ነው ይህንን ያለው። ከዚህ በተቃራኒ ያሉ ልጆችን ደግሞ መለስ ብሎ ነገሮችን ማስተዋል ነው። የደረሰው ጉዳት ይበቃል ብሎ ለዛ ራስን መጠበቅም ራስንም ከጉዳት ለመከላከል ጥረት ማድረግ ጥሩ ነው። አይሆንም ከተባለም ደግሞ የድካምን ውጤት ማግኘትና አሁንም አምኖ መቀበል አሁንም ጥሩ ነው ማለት ነው። እስኪ እነዚህ ሰዎች መቼ ወጣቱ ለቀን መውጣት አስባለሁ። ምናልባት እድሜ የገፉ ሰዎች ናቸው። ከጦርነቱ የተረፈው አካለ ስንኩል ነው፣ በክራንችን ነው፣ አይነ ስውር ነው፣ የቤተሰብ ጥገኛው ነው። ህዝብ ቤተ ሙከራ እንደ አይጥና ድመት አንድ መድኃኒት ተሰርቶ ከሰው በፊት መጀመሪያ በአይጥ በድመት መሰራት ተሞክሮ ውጤታማ ሲሆን ነው ወደ ሰው የሚመጣው። እኛ መሞከሪያ ሆነናል። ትግራይ ህዝብ መሞከሪያ ሆኗል። ህወሓት ግማሽ ዓመት ክልሉን ጣርነቱ ይዟል። ህወሓት የማይድን ካንሰር ሲሆን ተቆርጦ መጣል አለበት። ህወሓት መወገድ ያለበት ነው። ያንን ዘመን አይመጥንም እያለ ትግራይ ቀርጾ ተቀይሯል። በትግራይ በኩል ካየኸው ጦርነቱ ያስከተለው አደጋ ህወሓት ማለት እንደዛ አብዝቶ ሲጮህ በቃ እስከሚፈነጨር ድረስ ነው እያሏቸው ነው አይደል? ትግራይ የራሱ ብቻ ያደርግ ራሱ ብቻ ሳይሆን እሱም የእሱ ስልጣን የሚያደነቅ ማንኛውም ኃይል ትልቅ ከማጥፋት ውጭ ወደኋላ የማይል ነው። ከዛ ውጭ መኖር የማይችል ኃይል ነው። ለመግለጽ መኮርቱ በቃ በተቻለ መጠን ስልጣን ለመቆየት በህወሓት ላይ በዚህ ላይ ስጋት ስላለባቸው ሰዎች የህወሓትን የሁኔታ ድባቡን ማየት ከዛ በየቀኑ የሆነውን ነገር ማየት ዛሬ ያልተገለጠ ነገር አለመኖር ካለማረጋገጥ ጀምሮ ዓለም ላይ በህወሓት አማካኝነት የህወሓት ጋላቢዎች ብዙ የቤት ስራ በየሀገራቸው በየአካባቢቸው ለራሳቸው ተሰጥቷቸዋል። አንደኛው እሱ ህወሓት ነኝ የሚለው ቡድን ምንም ነገር እንዳያደርግ መጮሁ በራሱ እስኪገርመን ድረስ ለመጮህ እንኳን አቅም የሌለው ብኩን ቡድን መሆኑን ማረጋገጥ መቻል ነው። ሌላኛው ምን አቅም አለው ከተባለ በውስጡ ያለው መበታተን መበጣጠስ ነው። በጣም አቅማቢስ መሆኑን ለማየት ጥምዶ በሚለው ሁኔታ ላይ ያለውን ተሳትፎ መግለጥ በተለያየ ኃይል ላይ ጥገኛ ሆነው ፋኖ አዲስ አበባ ጫፍ ላይ ነው፣ ሸኔ እዛ ሆኖ ይጠብቀናል፣ ከሻቢያ ጋር ሆነን ከነከሌ ጋር ሆነን እያሉ ሌሎችን ነው በጣልቃ በማስገባት የሆነ ነገር ነው። ያ በውስጥ በራስ መካከል ላይ ያለው መከፋፈል ያ ኃይል በየትኛው ቦታ ላይ ምንም ነገር ቢሞክር መጥፋውን ያፋጥን ይሆናል እንጂ ከዛ ባሻገር ምንም የማያመጣ መሆኑን
ከራሱ ንግግር በጥቂቱ መረዳት ይቻላል። እጅግ ሲጠላውና እኛም እንድንጠላው ሲያደርገው ከነበረው ከሻዕቢያ ቡድን ጋር ሄዶ ተላላኪ ሆኖ መገኘት ራሱ ውድቀቱን ባንደበቱ ከመመስከርም በላይ በገሃዱ ዓለም እንዳይሸፈን አድርጎ እየገለጠ ያለ መጥፋቱን በራሱ የሚመሰክር ኃይል መሆኑንም ማወቅ ነው። ጮቱን የተለያዩ ነገሮችን ወታደሮችን ለሱዳን መሸጡ ከግብፅ አልፎ ከሌላ ኃይሎች ጋር አልፎ ሰዎችን የመሸጡን አዝማሚያና ምን ማለት ነገር እንደዚሁ በጥቂቱ ለማስታወስ ሞክሬ ነው። ከዛም በላይ ብዙ የምታውቁት ትሆናላችሁ። ጀስት ግን ትግራዊ የሆነን ወጣት እየሸጠ እንደ ሸቀጥ የሚነግድበት መሆኑና ትግራይን አጥፍቶ ሌላውንም ለማጥፋት የሚሰራ ብኩን ቡድን መሆኑን የሚያረጋግጠው ይህም ዓለም አቀፍ ላይ ህወሓትን ከፊት አድርገው ከእርሱ በኋላ ተጠልለው ያሉ ግብፅና ሌሎች ዓለም አቀፍ አሸባሪ የሚባሉ ሀገራትና መንግስታትንም ቢሆን ገመናቸውን በአደባባይ አውጥቶ ያጋለጠ ያሰጣ ኃይል ነው። ለምን አስቡት፣ ከአልሻባብ ጋር እንሰራለን፣ ከሁቲ ጋር እንሰራለን፣ ከማን ጋር እንሰራለን፣ ወታደር እንሸጣለን፣ ሀገር እናሸብራለን፣ የፕሪቶሪያን ህግ ምናምን እንጥሳለን። ጀስት አንድ እንደ ክልል የተስማማ ኃይል ሀገር አቀፍ ድንበርን ከፍቶ መሄድ ከሀገሪቱ ወይም የሀገሪቱን ህልውና አደጋ ላይ ሊጥል በሚችል ሁኔታ ስምምነቶችን መፍጠር፣ ያንን ደግሞ በግልጽ መናገር፣ ዓለም አቀፍ ተስማሚዎች ምናልባት ኦባሳንጆም ሆነ ሌሎች አቅመቢስ ስለሆኑና ማሲንጋም ቢሆኑ ያንን ነገር ስለሚደግፉትና ስለሚወዱት እንደው ባየነው እንኳ ብቻ ብናወራ ስለሚወዱትና ስለሚደግፉት ይሆናል እንጂ ያን ያክል ያሉት በእርግጥ ከዛ ኃይል ጋራ መነጋገር ያለባቸው አሁን በሚያሳዩን አይነት ባህሪ አልነበረም። ጭራሽ ያም ሆኖ ሁለት ጊዜ መፈንቅለ መንግስት ያደረጉ ክልላዊ አስተዳደሩ ሁለት ጊዜ የበጠበጡ በጊዜ አስተዳደርነት የተቀመጡ ሰዎችን አግዘው ምን ብለው ህዝብን ነፃ ለማውጣት ከመሞከር ይልቅ ህዝቡን ወደ ባሰ መከራ ለመክተት በአኩራፊነትና ከሌላው ቀሪው ኢትዮጵያዊ ወገን ጋር ነጥለው ለማሳየት የሄዱበትን ጥረት ማስታወስ በቂ ነው። ዲሞቢላይዝድ ዲያር የሚባለውን ነገርም ማደናቀፉን አቶ ጌታቸው ረዳ እንደነገሩ ባጭሩ እዛ ክልል ላይ ሁለት ጊዜ ዛሬም ጀነራል ታደሰ ወረደ የት እንዳሉ አይታወቅም የሚለውንና መሰሉ ሁለት ጊዜ መፈንቅለ መንግስት አካሂደዋል። ህገ መንግስት የሚባለውን ራሳቸው ቆርጠው ቀርጥፈው በልተውታል። ምርጫ ምናምን የሚባል ዲሞክራሲ የሚባል ሲተርኩት ሲሰሩት ሲምሉ ሲገዘቱበት የነበረውን ነገር ሁሉ ዶግ አመድ አድርገው ብልግናቸውን በአደባባይ ገልጠዋል። ደብረጽዮንንም ሆነ መንጀሩን የምታዩት ሁኔታ ነው። ይህ በአደባባይ ነው። ከዛ ያ ሁሉ ባንኩም ታንኩም አየር ሁሉ ዓለም አቀፍ ዲፕሎማሲው ወንበር ተንከባላዩ በየሃየው የነበረው ሲጮህበት የነበረውን ያንን ንብረት ትዕቢት እስከ ደብረ ሲና የተመጣበትን ሁኔታ በእርዳታም ሆነ በምን ነገር ሳተላይት ስልክ ሰጠው ያጨበጨቡለት የነበሩ ዓለም አቀፍ ሰዎች የሉም። እስከ ደብረ ሲና መጣ ሲባል የነበረውን ነገር ብሎ አስታውሱትና እና አሁንም ይጮሃል። አሁን መጨረሻው ላይ ያያችሁትን አውራዶ ይመስላል። የራሱ ከራሱ የወጣው ድምጽ ራሱ መቋቋም እስኪያቅተው ድረስና ራሱን እስኪጥለው ድረስ ይጮሃል። ህወሓት የሚለው ነገር ከሱ አንፃር ነው። በዛም ይሁን በዚህ መልካም ነገርን መውደድ ወደ ጥፋት ላለመሄድ መሞከር እንጂ ድሮም ያንኑ አዙሪት መደጋገም ነቲንግ ዓለም ብዙ ስራ አለባት። ራስ ያለኮሰችው ሰዓት ብዙ ነገር አለ። እኛ ጋርም ጦርነትን ባንደግፍ በማወቅም ባለማወቅ ወደ መልካም ነገር ብንሄድ ህወሓት ሲጨቁነን ከነበረ ከህወሓት በኋላ ለውጥ ለምን አልመጣም? ለምንድነው ስለ ህወሓት የምንጨነቀው? ጭራሽ ህወሓት ፈጠረው የተባለውን ችግር ለውጥ መጣ ብለን ተቀበል ያንን ለውጥ ካከበርን በኋላ ተመልሰን ለውጥ መጣ ያልነውን የራሳችንን ንግግር መልሰን ችግር ሲፈጠር ከነበረውና ለውጡን አመጣን ብለን ካልነው ኃይል ጋር እንዴት ያ ችግር ፈጣሪ ችግሩን ሊፈታ ይችላል ብለን እናስባለን። እና አንዳንድ ሰዎች የሚያወሩት ነገር አለ። አይሆንም እንጂ ቢሆንም ደስ አይለኝም ማለት ነው። አይሆንም እንጂ ቢሆን ደስ ይለኛል የሚለው አይነት ነው። አይሆንም እንጂ የክፉዎች ዘመን አይቀጥልም እንጂ ቢቀጥልም ደስ አይለኝም። መቀጠልም አይችልም። ኤኒዌይ በዛ የሚባል በዚህ ግን ህወሓት እንደዛ ብሎ መጮሁ ለህወሓት አይደለም ጉዳዩ። በህወሓትም ሆነ በፋኖ በሸኔ እያሉ የአንድ ክንድ ብዙ ጣት አድርገው የጥፋት ኃይሎችን አሰማርተው በሀገራችን ላይ በግልጽ የሚታወቅም ሆነ በግልጽ የማይታወቁ እቅዶችን ለማስፈጸም የሚሄዱ ኃይሎች ምንም ነገር ቢሉ ህወሓት የነዛን ጥላቶችን ገመና በግልጽ የሚያሳይ ቡድን እንጂ ለራሱ የሚጠቅም ለሌሎች የሚጠቅም ኃይል አይደለም። አጥፍቶ ጠፊ ነው።
እሱ የሚያደርገው ማንኛውም ነገር በህዝብና በሀገር ላይ ቁርሾን ያሰፋል፣ ችግርን ሊያበጣባጭ ነቲንግ ምንም ሊኖር አይችልም። ጠላቶች ግን እኛ በተበጣበጥን ቁጥር እኛ አቅመ ቢሶች ስለምንሆን እኛ ስለምንበታተን እኛ ስለምንገረደል እነርሱ በዛ መካከል እናተርፋለን ብለው ያሉት ነገር አለና ህወሓትም ሆነ ሻዕቢያ የሚያሳስብ ጉዳይ አይደለም። እኛ በራሳችን ካለፍነው ነገር ላይ ተምረን ያን ነገር ላለመድገም ጥረት በማድረግ ራሳችንን ልንገልጥ ይገባል። ህወሓት አሳሳቢ አይደለም። ወደ ሀራ መሬት ሄደው አቶ ጌታቸው ረዳ ከህወሓት ጋር የቆየ ሰው ነው። ከግብጽ ጋር የነበረውን ነገር ታውቃላችሁ። በአጭሩ ግብጽና ከግብጽ በኋላ ሁሉ ያሉ ጠላቶች ኢትዮጵያን ለማጥፋት የሸረቡትን ሸርና ሻጥር በሙሉ አቶ ጌታቸው ረዳ ያውቃል። ያን አሁን ኢትዮጵያ እጅ ላይ ነው። ኢትዮጵያ ማሻገር የሚሰሩ ወንድሞች እጅ ውስጥ ነው። አቶ ጌታቸው አንዱ በቁጭት እዛ ውስጥ ገብቷል። መጀመሪያ የነበረውን ሞክሯል። የሞከረውን ነገር ሞክሮ ግን ሲራታ ተርቻል ተቸንክር ያልቀረቡ ከሚለው ጀምሮ ሚስጥራቱ አሉ ማለት ነው። ጠላት በቀጠናው ላይ ሊያደርጋቸው የሚችሉ ነገሮችን ስለሚያውቁ ለነዛ ማክሸፊያ የሚሰራ ነገር ይኖራል። ፈተና ይቆያል አይቆይም፣ ኦር የተወሰኑ ቅጣቶች እንዲቀጥሉ እየፈቀድን ነው ወይ? አዎ። ለምን እኛ አልቶበትም ኦር ራሳችንን አንጽተን በትክክል ችግሩ እንዲፈታ እየሰራን ካልሆንን ትንሽ ቅጣት ሊያስፈልገን ይችላል። እግርና እግር ተገጫጭቶም ቢሆን የተወሰነ ጉዳት ደርሶ እንድንማርበት ለማድረግ እንገደድ ይሆናል። ወር ፈጣሪ ምስሉ ሊያደርግ ይችላል። ግን እንቀና በዛ የሚባል በዚህ ራስን ለመጠበቅ ስራ ብንሰራ ነገር ማሳሰብ እንፈልጋለሁ። ሌላው ከዚሁ አንፃር የደጋዳሞት እንግዲህ ወረዳ ላይ ያው የምርጫ ቦርድም ቢሆን ደጋዳሞት አንዱ ምርጫ ሳይካሄድባቸው ከቀሩ ወረዳዎች አንዱ ነበር። ምርጫ ቦርድም እዛ ጋር ምርጫውን ለማካሄድ የሚያስችሉ ሁኔታዎች አሉ ብሎ ስላሰበ በዛ ሁኔታ የሚያስፈጽሙ አካላትን ውድድር አውጥቷል። መወዳደር የምትችሉ ወንድሞች እዛ ጋር ሄዳችሁ ማስታወቂያው ጋር መሳተፍ ትችላላችሁ ማለት ነው። ይሄ ምን ይነግረናል? አስፉት እናንተ። ጠላት ምን ያወራል፣ ሁኔታው ምን ይመስላል የሚለው። ሌላው ደጋዳሞት ላይ የወረዳ አመራሮች እንግዲህ ከጉድባ ሰቀላ ቀበሌ ማህበረሰብ ጋር በሰላም ዙሪያ እየተወያዩ መሆኑ ተነግሯል። በምዕራብ ጎጃም ዞን የደጋዳሞት ወረዳ አመራሮች ከጉድባ ሰቀላ ቀበሌ ህብረተሰብ ጋር ክፍለ ጋር እንግዲህ በወረዳው ላይ ዘላቂ ሰላም ጸጥታና አብሮነት ዙሪያ ላይ ሰፊ የህዝብ ውይይት ማካሄዳቸው ነው የተነገረው። ይሄ ቪዲዮ ፎቶቸው የሚታይ ከሆነ የልዩ ፎቶቸው ነው። ይሄ ባጭሩ ምን ማለት ነው? እስከዚህ ድረስ ተወያይቶ እስከመወያየት ሲደረስ እና በጎጃም ዙሪያ ላይ ሌሎች የሚያወሩትን ነገር እንድታስታውሱ ነው። በኤምኤስም ሆነ ደረጀም ሆነ ሌሎች ሰዎች የሚያወሩት ያ ህዝብ እስኪያልቅ ድረስ አበጀህ ጀግና አንበሳ እያሉ ወይ ገሎ ወይ ተገሎ እንዲያልቅ ማድረግ ነው። ይሄ የጠላት እቅድ ነው። ወዳጅ ቢኮን ግን በየትኛውም አግባብ ይሁን በየትኛውም መንገድ አንተ የምታተርፍበትን ነገር መቀየስ አለብህ። አትግደል አትሙት ወይም ጉዳቱን በመቀነስ ተጠቃሚነትን ለህዝብ ማስፋት ላይ ይሰሩ ነበር። ጉዳዩ ግን ያ ህዝብ በዘላቂነት እንዲጠፋ ነው። ፋኖ በሚለው የጥፋት ሽፋን ተሸፍኖ የተመጣውና ከሱ አንፃር ህዝብ አበጃ የሞተው ምናምን ሁሉ ሳይቆጠር እስከዛሬ ድረስ እንትን ያለው መተረክ ባለበት ሰዓት ላይ ማካክ ያንን ያከኩ ሌላ ጥፋት ለመቀስቀስ በሚሞክርበት ሰዓት ላይ እኮ ያ ሁሉ ይተረካል። ዛሬ ያ ስለማይጠቅም ጥፋቱን የበለጠ ለማጉላት ስለታሰበ ነው። አበጀህ ጀግናው አንበሳ ጎጃም እሳት ረመጥ ሆናለች ለበለበችው ምናምን የት ሄዶ እንዴት ነው ይሄን የሚያደንቅ ሰው? ምን አይነት አእምሮ ቢኖረው ነው? ምን አይነት ሰብና ቢኖረው ነው? እሳትነት ምንድነው? ጀግንነት ምንድነው? አዋቂነት ምንድነው? አሸናፊነት ምንድነው? ድል ምንድነው የሚለው ድልን የሚያቅሰው ምናልባት አንድ ቀን እንኳን ስለ ድል ባያደርግ ድል ማለት ምን ማለት እንደሆነ መጽሐፍ አንብቦ ወይም የሆነ ታሪክ ሰምቶ ቢሆን እንኳን ይሄንን ያፍርበት ይሆናል እንጂ እንደ ድል አይቆጥረው። ጠላት ግን ድል ማለቱ አዎ ድል እያደረገ ነው። ምክንያቱም እዛ ቦታ ላይ 37 አመራሮችን ገደለ። ከዛ በኋላ ያንን ሲያጎሳቁለው 3 ዓመት ትውልድ ሲሞት በደንብ እየወረደለት በደንብ እየተዋረደ ነው። በደንብ እየተቀበረ ነው። በኢኮኖሚ በምን እየደቀቀ በሄደ ቁጥር በዘላቂነት የህዝብ እያለቀሰ በተለያዩ ቦታ ላይ ወይ ገዳይ ወይ ተገዳይ ሆኖ በብሶት ውስጥ ስለሆነ
የሚበለው እንኳን እንዲያጣ ስለተደረገ ከዓለም ዘመናዊ ሁነት ወይም አሁናዊ ረሰንት እውነታ ወይም አሁናዊ እውነት የተገለለ የተገፋ እንዲሆን ስለተደረገ የትኛውም ቦታ ላይ የበታች እንዲሆን ይገደዳል። ያ ማለት ጥላት ዳቦ እንኳን ሰጥቶ ሰው ግደል ብሉት እንዲገል ይደረጋል ማለት ነው። ስለዚህ የጥላት እቅድ ህዝብን በዘላቂነት አጓርዶ የራሱ መጫወቻ አድርጎ መቀጠል ስለሆነ ከእሱ አንጻር እንደዛ የሚባል እንጂ በእውነት ያ ነገር ህዝብን የሚጠቅም ሆኖ እንዳልሆነ ማሳሰብ እፈልጋለሁ። ኢትዮጵያን ለማፈራረስ ያው ከሚሰሩ ታሪካዊ ጠላቶቻችን ጋራ በጋራ አንሰራም እያሉ ወይም ይህንን የተናገሩ የሰላም አማራጭ የተቀበሉ ታጣቂዎች በደቡብ ጎንደር ዞን ፎገራ ወረዳ ላይ መግባታቸው ተነግሯል። እነዚህንም እንደዚሁ ማሳየት እንትላለን። የተሸወደው ምን ያለውና በሃይማኖታዊ ሽት ትናንትናም እንደስናወራ በድል ከሀቅ በሚለው ሚዲያ ላይ ብዙ ነገር እንትላል። እሱ ጉዳዩ እምነቱ እንዲሰፋ አይደለም። እምነት ማንንም ሰው ዝቅ ማለት ነው። አድኑር ሰክሙ ነው። በተለይ ኦርቶዶክስ ላይ ይህን ሲመታ ይስጥ ነው። ጃኬትን ሲወስድብህ ሸሚዝ ጨምረው ጠላቶችን እንደራስ አድርገህ ውደድ የሚረግሙን መረቅ ነው። አብዝቶ ትዕግስትን ያስተምራል። አብዝቶ የሰው ልጅ ታዛዥ ያደርጋል። አብዝቶ የሰው ልጅ ኢየሱስ ክርስቶስ በሆሳዕና ያደረገው እግር ማጠብን ነው። ኢየሱስ ክርስቶስ አንዱ ሌሎች እምነቶች አምላክን ያህል ነገር በምድር ላይ ቢመጣ መሬት ትቀልጣለች፣ ምድር ትቀልጣለች፣ ፈጣሪ ልትሸከም አትችልም የሚል ነው። ይሄ ፈጣሪን ከማክበር የተነገረ ነው። አሁን በኦርቶዶክስ ላይም ደግሞ አይ ፈጣሪ ፍቅር ሰሐቦ ለወልድ ኃያል መንበሩ ፍቅር ኃያሉን የእግዚአብሔር ልጅ ከመንበሩ ከሰማያዊቱ ከዛ ከዙፋኑ ስቦ በምድር ላይ እንደ ሰው እስኪረማመድ ድረስ ስጋዊ ዓለምን እስኪኖር ድረስ እንደ ሰው እስኪራብ እስኪጠማ ድረስ በምድር ላይ እንዲመጣ አድርጓል። ያን ያክል ፈጣሪ የሰው ልጅ የታዘዘውን ስቶ አታርግ የተባለውን አድርጎ ከገነት ሲባረር እንኳን ጥፋቱን ቆጥሮ ለመበቀልና ለመቅጣት ሳይሆን ያንን ህዝብ መልሶ ወደ ቦታው ወደ ክብሩ ለመመለስ ሲል አምላክ እንደ ሰው ስጋ ለብሶ በመሬት ላይ ተመላለሰ። ፍቅር ያን ያክል ለሰዎች መታዘዝን ማገልገልን እየቻሉ መታገስን አሳይቷል የሚል አሁንም ሌላ ማክበር ነው እንጂ ገዳይነትን የሚያውጅ ሃይማኖት የለም። ዘረኝነትን የሚያውጅ ለሌሎች በምህረት በቅፍ ውስጥ መታዘዝን ዝቅ ማለትን ዝቅ ብሎ ከፍ ማለትን ነው እያንዳንዱ ሃይማኖት የሚናገረው። ምክንያቱም ሃይማኖት ማለት ሰማያዊ መታወቂያችን ነው። እስልምና ክርስትና ሌላም ሃይማኖት ቢባል ያ ከፈጣሪ ጋር የተሰጠን መታወቂያ ነው እንጂ ናሽናል አይዲ ወይም የቀበሌ መታወቂያ አይደለም። የቀበሌ መታወቂያ የቀበሌ የቄሳርን ለቄሳርም ለዛ ከፈጣሪ ጋር የተቀበልንበት መታወቂያ ከፈጣሪ ጋር ብቻ የሚመነዘር ነው። ወደ እርሱ የምንገባበት ፓስፖርት ወር ከሱ ጋር የምንተዋወቅበት በተግባር የሚገለጥ ነው። እምነት ያለ ተግባር ደግሞ በራሱ የሞተ ነው ይላል። ከሱ አንፃር እንደው የተለያዩ አፕሊኬሽኖች ጋር አንዳንድ እንትኖች ላይ ያለውን አንብቤ ቢሆን ምናልባት እዚህ ላይም ዴዲግ የሆነ ብዙ ሰው ስለማያየው ቻናሉም አብሮ እየሞተ ስለሚሄድ የሻለት የሚለው ላይም ቢሆን እለጥፈዋለሁ። ጀስት ሃይማኖት ምንድን ነው፣ ከሃይማኖት አንፃር ምን እየተባለ ነው፣ በተለይ ኦርቶዶክስ ላይ ያሉ ነገሮችን እዛ ጋር ባስቀምጣቸው እንደ አንዳንድ ሰዎችም አንብበው እንትን ያሉ በዛም ይሁን በዚህ ግን ሃይማኖትም ሆነ ሰውነት ሰዎችን በመግደል ሰዎችን ለመገዳደል በመጥራት የሚገለጥ አይደለም። ሰውን ከሰው በመለየት በሰዎች በማይተዋወቁ ሰዎች መካከል ላይ ጥላቻን በመዝራት ለብጥብጥ መቀስቀስም አይደለም። ሰው የሚሆነው በክብሩ ሲገኝ ስለሆነ ሰውን በሰውነት ልጅ ወያኔ አበርቶኛል፣ ወያኔ ቀጥሎኛል ስለ ቲክቶክ ላይ ተላላችሁ በስማም ይተጣጣ ምን ማለት ነው? ዋና ቅርቱ የኢትዮጵያ ቴሌቪዥን ዋና ሳሳይ ነበር ራሴ ነው እጅ ጨበጠ ስራ ማለት ነው። እጄ ሳልታጠብ ወላለሁ የሚል ሰው ነበር። አንድ ያጥላል ሶሲክስ ነበር ባላንስ ያለው ሶሲክስ እና እንደነዚህ አይነት ሰዎች በኃጢአት ባንኖር አይፈጠሩም። ከተፈጠሩም ደግሞ አይቆዩም፣ ይጠፋሉና የቄሳርን ለቄሳር ሰው በዘራው በስራው ይመዘን፣ ሰው በስራው ይመዘን። ሃይማኖትና እንደዚህ ደግሞ አማኞች ራሱ ስለሆነ ሰዎችን ለፍርድ ለፈራጁ ማስቀመጥ ወር ለዛ መስጠትና እኛ ማድረግ ያለብን አስተዋጽኦ ማድረግ እንጂ ፈራጆች ባንሆን በፈረድን ቁጥር እንደሚፈረድብን ስለሚታወቅ ከሱም አንፃር ብዙ ነገሮች ላይ አስተዋዮች ብንሆን አንደበታችሁ ፈጣሪን የሚያመሰግን ከሆነ ያው የፈጣሪ ቤተ መቅደስ ነው የተባለ ሰዎች
እርስ በርሳችን ላይ የማናውቀውን ሰው ለመስደብ ለማጥላላት እንዲሁ ያልሆነ ነው ለመስራት መሄዳችን በራሱ ትልቅ የትውልድ ኪሳራና ትልቅ የኃጢአት ፍሬ ስለሆነ ከአንጻር ነገሮችን ብናስተውል የሚል ነው። አይዶን ነው እንዴት እንደሆነ አላውቅም። ጉባኤ ኢትዮጵያ ላይ ያለው የእይታና የሆኑ ነገሮች ዴድ ሆኗል። ኦልሞስት ሎስት ምንም ነገር የሌለው ስለሆነ ሜምበሮች ብቻ ናቸው ያሉትና ሜምበሮች ብቻ ስላሉ ድካቅን እያስተዋወቅ ነው። እሱም ከተወሰነ ደቂቃ በኋላ በዛኛው ለመግባት እሞክራለሁ። በተቻለ አቅም አይዶን ነው እንግዲህ ይቀጥል ካላችሁ ጉባኤ ኢትዮጵያ እንዲቀጥል የቄሳርን ለቄሳር የምታደርጉትን ነገር አድርጉ። ከዛ ውጭ ግን የምታደርጉት ሲባል ሌላ ነገር ውስጥ እንዳትገቡ። ጀስት መለመን እኛ ሀገር ውስጥ በጣም እስኪሰለቸኝ ድረስ የምጠራው ነገር ስለሆነ ነው። እሱ አይደለም በቃ ይታወቃል። ግን የእናንተ ወኔና አቅም ሌሎችንም ቢሆን በማቋቋም ሊሆን ይችላል፣ ራሳችሁ ገብታችሁ በመስራት ሊሆን ይችላል። ይሄ ላይክ እና ሼር እንኳን ማድረግ የሆነ ነገር ማድረግ በራሱ ቫልዩ ስላለው ኮመንቶችን መጻፍ ሀሳባችሁን መጻፍ የራሱ ቫልዩ አለው ይላል። አይ ዶንት ኖ ዘ ኬዝ ግን ዴዶ ነው ማየት ትችላላችሁ። የሶስት አራት ቀን ኦልሞስት ትቼው ነበረ። ዛሬ የተወሰነ ገብቼ ሞክረውና ካልሆነ ከናንዲው እተዋለሁ ብዬ ነው። ጉባኤ ኢትዮጵያን የዩቲዩብ ህግ ሊሆን ይችላል ካሰራን እንሰራለን ነው። ካላሰራን ደግሞ ሀሳባችንን ለማካፈል ነው የምንሞክረው። ከዛ ውጭ ብዙ እንትን አንልም። እንደ ሀሳብ ግን ብዙ ኢትዮጵያን ሊያሻግሩ የሚችሉ ወንድሞች እንዲበዙ ፈልጋለሁ። ሪከመንድ አድርጉኝ። የተለያዩ ቻናሎችም ካሉ ከማውቃቸው ቻናሎችም ውጪ ለኢትዮጵያ መልካምነት ለእህት ወንድሞቻችን አብሮነት የሚሰሩ ቻናሎችን ብትጠቁሙ ስማችሁን እየጻፋችሁ ኮመንት ላይ ብታስቀምጡልኝ ደስ ይለኛል። እነሱ ሼር እያደረግን ቢሆን እንሄዳለን። ግዴታ ስለሺ መናገሩ አለመናገሩ አይደለም። ዋናው ኢትዮጵያን ሊያሻግር የሚችል እህት ወንድም ካለ በቂ ነው። እኔ በዛ አስማማለሁ። ጉዳይ ኢትዮጵያ እንድትሻገር፣ ሰላም እንዲመጣ፣ መገዳደል እንዲቆም፣ መበላላት እንዲቆም፣ ሰዎችን ከመስደብ ከምን ወጠን በየትኛውም ቦታ ላይ አብረን ከቆምን መንግስት ማቋቋም መንግስት መቀየር ምንም ነገር ለማድረግ ይቻላል። ግን መጀመሪያ አብሮ ሳይቆሙ የሆነን ስርዓት መስደብ፣ የሆነን ሰው መስደብ፣ የሆነ ነገር ላይ ምናምን ማለት እንዲሁ ቀድሞ መጥፋትን ማረጋገጥና መመስከር ካልሆነ በስተቀር ለውጥ የሚያመጣ እንዋደድ፣ አብረን እንደ ሰው እንተያይ፣ እንከባበር፣ በስራችን እንመሰል። ያጠፋን አጠፋን በለው፣ እንምከረው። ያጠፋን አጠፋ ብለን መክረነው ገስጠነው አልመለስ ካለ እንቅጣው። ጥሩን ጥሩ እንበል። መልካም የሰሩ ሰዎችን ደግሞ በመልካምነታቸው እናበረታታ እና ሶሻል ሚዲያው ላይ ምናምን በማየው ሁኔታ እጅግ በጣም ተስፋ የሚያስቆርጥ ነው። እግዚአብሔርንም የሚያስቆጣ እጅግ ማት የሚያመጣ ነው። ፖድካስቶች ምናምን የሚያቀርቡት ነገር ነውር የበዛበትን ነገር ነው የሚያሳዩ። ሐሜት፣ ስድብ፣ ጥላቻ በጣም ተስፋ ያስቆርጣል። እሱም እግዚአብሔር እንደሚሆን ያደርጋል። ኤኒዌይ የኛውን የቄሳር ለቄሳር በዚህ እስካሁንና የተወሰነ ሰዓት በኋላ ኔትወርክ ካስገባኝ ድል ካቀረ እንገናኛለን። አራችሁ የነበራችሁ ወንድሞቼ ስላከበራችሁ ፈጣሪ ያክብራችሁ። የኢትዮጵያ ድል ይቀጥላል። ምንም ነገር ፈተና መሀል ላይ የተወሰነ ነገር ቢገጥመንም አብረን ባለመቆማችንና እውነትን ባለመውደዳችን የሚመጣ ቅጣት እንጂ እውነት አያሸንፍም ለማለት አይደለም። ትንሽ